ወደዚህ የዛሬው ልዩ ጥልቅ ዳሰሳ ስንገባ እጅግ በጣም አጓጊና አእምሮን የሚያነቃቃ ርዕስ ነው ይዘን የቀረብነው። ማለት የዛሬው ትኩረታችን ታዋቂው ክርስቲያን ፈላስፋና የሥነ መለኮት ምሁር ዊሊያም ሌን ክሬግ ባዘጋጁት ሪዝነብል ፌዝ በተሰኘው መጽሐፍ ላይ ይሆናል። አዎ፣ በእርግጥም አጓጊ ነው። በተለይ በመጽሐፉ ገጽ 111 እስከ 116 ባለው ክፍል ላይ ዛሬ በሰፊው የምናተኩረው። ልክ ነሽ። እዚህ ክፍል ላይ የቃላም የኮስሞሎጂ ሙግት በመባል በሚታወቀው ታላቅ ፍልስፍናዊ መከራከሪያ ውስጥ የመጀመሪያው እና መሰረታዊው ሐሳብ በሆነው መጀመሪያ ያለው ነገር ሁሉ መንስኤ አለው በሚለው ጥልቅ ርዕስ ላይ እንወያያለን። እንግዲህ የዚህ ጥልቅ ዳሰሳ ዋና ተልእኮ ምንድነው ቢባል በተለይ ወንጌላውያን ክርስቲያኖች የክርስትና እምነታቸውን በምክንያታዊነትና በፍልስፍናዊ መንገድ በሚገባ እንዲረዱት ማድረግ ነው። በትክክል መጽሐፍ ቅዱሳዊ የፍጥረት እውነቶችን በግልጽ ማብራራትና መከላከል የሚችሉበትን አቅም መፍጠር ነው። ማለቴ ብዙ ጊዜ እምነትና ምክንያታዊነት ፈጽሞ የማይገናኙ ተደርገው ሲሳሉ እናያለን። እሱማ በጣም የተለመደ ስህተት ነው። ምን መሰለ፣ እምነት ማለት ጭፍን የሆነ የዝላይ እርምጃ አይደለም። በጠንካራና አሳማኝ በሆነ ምክንያታዊ መሰረት ላይ የቆመ መሆኑን መገንዘብ ያስፈልጋል። ክሬግ በዚህ መጽሐፋቸው የሚያነሱት መጀመሪያ ያለው ነገር ሁሉ መንስኤ አለው የሚለው የነገሮችን አመጣጥ ለመረዳት ወሳኝ የሆነ የሜታፊዚክስ መሰረት ነው አይደል? አዎ፣ በጣም ይህ ሐሳብ አንድ ነገር ከምንም ሊመጣ አይችልም በሚለው ጥልቅ እሳቤ ላይ የተመሰረተ ነው። እስቲ እናስበው፣ እግዚአብሔር ከሌለ እና ዩኒቨርስ ብቻውን ያለ ፈጣሪ ከምንም መጣ ብለን ካሰብን ይህ እኮ ከድግምት የተለየ አይሆንም። ማለቴ ድግምት እንግዲህ ነገሮች ያለ በቂ ምክንያት እና ያለ ህግጋት ይፈጠራሉ የሚል እሳቤ ነው ያለው። ልክ ነህ። በገሃዱ ዓለም ግን የእያንዳንዱ ክስተት የራሱ የሆነ አምጪ መንስኤ አለው። እዚህ ላይ ቆይ አንድ አስገራሚ ምሳሌ ትዝ አለኝ። ክሬግ በመጽሐፍ ውስጥ ይህንን ሐሳብ ለማስረዳት የሚጠቀሙበት የሚያገሳ ነብር የሚል ምሳሌ አለ። አዎ፣ የነብሩ ምሳሌ እጅግ በጣም ገላጭ ነው። ነገሮች ያለምንም መንስኤ ከምንም ሊፈጠሩ የሚችሉ ቢሆን ኖሮ፣ ለምሳሌ አሁን በዚህ ክፍል ውስጥ በድንገት አንድ የሚያገሳ ግዙፍ ነብር ለምን አይፈጠርም ብሎ ይጠይቃል ነው። ማለት ዩኒቨርስ የሚያህል ግዙፍና ውስብስብ ነገር ከምንም ሊመጣ ከቻለ ለምን ሌሎች ትንሽ ነገሮች ለምሳሌ ነብር ወይም ወንበር ከምንም አይፈጠሩም የሚል ነው አይደል? በትክክል። ይህ እኮ ለማንም ሰው ቢሆን በጣም ግልጽ የሆነ የዕለት ተዕለት ውረታ ነው። ልክ ነሽ። ማንም ሰው ጠዋት ሲነቃ ሳሎን ውስጥ የሚያውቀውን ነብር ቆሞ ቢያገኝ ይህ ነብር ምንም መንስኤ የለውም ከምንም የተፈጠረ ነው ብሎ አያስብ። ፈጽሞ አያስብም። አየህ፣ የትኛውም ጤናማ አእምሮ ያለው ሰው ነብሩ ከጌት እንደመጣ ወይም በየትኛው በር እንደገባ መንስኤውን ይፈልገዋል። ሳይንሳዊ ተፈጥሯዊነትን የሚከተሉ ሰዎች ማለቴ ሳይንቲስቶቹ ራሳቸው ሳይንስን መስራት የሚችሉት ይህንን መርህ ተቀብለው ነው እኮ። ልክ ነህ። ምክንያቱም ሳይንስ ራሱ የነገሮችን መንስኤ የማጥናት ሂደት ነውና፣ ስለዚህ መጀመሪያ ያለው ነገር ሁሉ መንስኤ አለው የሚለው ሃይማኖታዊ ብቻ ሳይሆን እጅግ አሳማኝ የሆነ ሳይንሳዊ መከራከሪያ ነው። ታዲያ ይህን ያህል ግልጽ ከሆነ ሁሉም ሰው በዚህ ይስማማል ማለት ነው። ማለቴ የነብርን ምሳሌ ሰምቶ ነገሮች ያለ መንስኤ ከምንም ሊመጡ ይችላሉ ብሎ የሚከራከር ጤነኛ ፈላስፋ ይኖራል። ብታምንም ባጣምንም ይህንን አጥብቀው የሚቃወሙ ታዋቂ ፈላስፎች አሉ። ከምንጫችን ላይ እንደምናየው የዚህን ዳሰሳ ሚዛናዊነት ለመጠበቅ ስንል የነሱን ተቃውሞ ማንሳታችን ግድ ነው። ለምሳሌ የኩዊንቲን ስሚዝን ሐሳብ ብናይ፣ ኩዊንቲን ስሚዝ ምን ይላሉ? እሳቸው እኛ የመጣነው ከምንም በምንም እና ለምንም ነው የሚል እጅግ አክራሪ የሆነ አቋም ነው የሚያራምዱት። ከምንም በምንም እና ለምንም ነው የመጣነው? አዎ። ይህ እኮ ጭራሽ ተስፋ አስቆራጭና ከዕለት ተዕለት ኑሮ ጋር ሙሉ በሙሉ የሚጋጭ ሐሳብ ነው። እንደዛ ብለን ካሰብን ጠዋት ተነስተን ለመስራትም ሆነ ሕይወትን ለመምራት ምንም ምክንያት አይኖረንም እኮ። በጣም ልክ ነው። ክሬግ የኩዊንቲን ስሚዝን ሐሳብ ሲተነትኑ ይህ አባባል ዩኒቨርስ ያለ ምንም አምጪ አካል በድንገት ከባዶነት ብቅ አለ የሚል ትርጉም እንዳለው እና ከሳይንስ ሕግጋት ጋር ሙሉ በሙሉ እንደሚጋጭ ነው የሚሞግቱት። ሌላው እዚህ ላይ የሚነሳው የጄኤል ማኪ ተቃውሞ ነው። የጄኤል ማኪ ደቡ ትንሽ ለየት ያለ ጥያቄ ነው አይደል? አዎ።
ዩኒቨርስ ከምንም መጣ ብሎ መቀበል እግዚአብሔር ነገሮችን ከምንም ፈጠረ ከማለት የባሰ ግራ አጋቢ አይደለም ብሎ ነው የጠቹት። ማለቴ እናንተ ክርስቲያኖች ዩኒቨርስ ያለ መንስኤ አይፈጠረም ትላላችሁ። ታዲያ እግዚአብሔርስ እንዴት ዓለምን ከምንም ሊፍጠር ይችላል የሚል ፈታኝ ጥያቄ ነው። በትክክል እኔ እንደሚገባኝ ማኪ እግዚአብሔርን ልክ እንደኛ በጊዜ ውስጥ ተወስኖ እንደሚኖርና የሆነ ጥሬ ዕቃ አምጥቶ እንደሚሰራ አንጢ አድርገው ነው ያሰቡት። ነገር ግን የክርስትና እምነት የሚያስተምረው እግዚአብሔር መጀመሪያ የሌለው ከጊዜ ውጭ መሆኑን አይደል? ቤቱን ለመስራት ጡብና ሲሜንቶ እንደ ጥሬ ዕቃ ያስፈልጋል፣ ግንበኛም ያስፈልጋል። ክርስትና እግዚአብሔር ፈጠረ ሲል የትኛውን ነው የሚያብራራው? እጅግ ድንቅ ምሳሌ ነው ያነሳው። በፍልስፍናው ዓለም መንስኤ በሁለት ይከፈላል። አንደኛው ማቴሪያል ኮዝ ወይም ጥሬ ዕቃው ሲሆን፣ ሁለተኛው ኢፊሽንት ኮዝ ወይም አድራጊው ነው። አንቺ እንዳልሽው ጡቡና ሲሜንቶ ጥሬ ዕቃው ናቸው፣ አናጢው ደግሞ አድራጊው ነው ማለት ነው። ክርስትና እግዚአብሔር ከምንም ፈጠረ ሲል ምንምነትን እንደ ጥሬ ዕቃ ተጠቅሞ ዓለምን ሰራ ማለት አይደለም። ከፍጥረት በፊት ምንም አይነት ጥሬ ዕቃ አልነበረም። ነገር ግን እጅግ ኃያል የሆነው አድራጊው ማለትም እግዚአብሔር ነበረ ማለት ነው። አሁን በደንብ ገባኝ። አምላክ የለሾች ዩኒቨርስ ከምንም መጣ ሲሉ ግን ጡቡም አልነበረም፣ አናጢውም አልነበረም፣ ግን ቤቱ በድንገት ራሱን ሰራ እያሉን ነው ማለት ነው። በትክክል አየህ። የማንኬ ሌላው ትልቁ ስህተት ደግሞ እግዚአብሔርን ከጊዜ ጋር አያይዞ መመልከታቸው ነው። ማንኬ እንዳሰቡት እግዚአብሔር በጊዜ ውስጥ ሆኖ ጊዜን እየቆጠረ የሚኖር አይደለም። ከፍጥረት በፊት ከጊዜ ውጭ የነበረ፣ ከፍጥረት በኋላ ግን በጊዜ ውስጥ የሚገኝ አምላክ ነው። ግን እዚህ ላይ ሁሌም የሚሰማ አንድ ጥያቄ አለ። ማለቴ መጀመሪያ ያለው ነገር ሁሉ መንስኤ ያለው ስንል ብዙዎች ቀጥታ የሚጠይቁት እንግዲያውስ እግዚአብሔርንስ ማን ፈጠረው የሚል ነው። ዳንኤል ዴኔት የተባሉት ፈላስፋም ይህንን ነው ያነሱት አይደል? ዳንኤል ዴኔት ይህንን ጥያቄ አጥብቆ ያነሳሉ። ነገር ግን የዴኔት ትልቁ ስህተት የካላምን ሙግት በተሳሳተ መንገድ መረዳት ነው። እንዴት ነው የተረዱት? ሙግቱን ያለና የተፈጠረ ነገር ሁሉ መንስኤ አለው ብሎ ነው የተረጎሙት። ስለዚህ እግዚአብሔር ካለ እሱም መንስኤ ሊኖረው ይገባል አሉ። ልዩነቱ በጣም ረቂቅ ግን እጅግ ወሳኝ ነው። ሙግቱ የሚለው ነገር ሁሉ መንስኤ ያለው ሳይሆን መጀመሪያ ያለው ነገር ሁሉ መንስኤ ያለው ነው እኮ። ትክክል ብለሃል። መንስኤን የሚያስፈልገው መነሻ ወይም ጅምር ያለው ነገር ብቻ ነው። እግዚአብሔር ዘላለማዊ በመሆኑ ፈጣሪ ያስፈልገውም። ማንም ኦርቶዶክስ ክርስቲያን እግዚአብሔር የራሱን መንስኤ ነው ብሎ አያምንም። በእርግጥም አያምንም። ምክንያቱም አንድ ነገር ራሱን ሊፈጥር አይችልም። በጣም የሚገርመው ደግሞ ዴኔት ራሳቸው በመጽሐፋቸው ላይ ይህንን እውነት በተዘዋዋሪ ተቀብለዋል። ከጊዜ ውጭ የሆነ አካል መንስኤ እንደማስፈልገው አምነዋል። ነገር ግን ወደ ዩኒቨርስ ሲመጡ ዩኒቨርስ ራሱን ፈጠረ ወደሚል ድምዳሜ ይደርሳሉ። ዩኒቨርስ ራሱን ፈጠረ ማለት እኮ ዩኒቨርስ ከመፈጠሩ በፊት ዩኒቨርስ ነበረ ማለት ነው። ይህ ግልጽ የቃላት ቅራኔ ነው። እዚህ ላይ ነው የአርተር ሾፐንሃወር አስቂኝ አባባል ትዝ የሚለኝ። የቱ አባባል? የትኛው ነው? የምክንያትና የውጤት መርህ ልክ መድረሻ ቦታ ላይ ሲደርሱ እንደሚያሰናብቱት ታክሲ እንደፈለጉ የሚተውት አይደለም የሚለው። ታክሲ ምሳሌ እጅግ ድንቅ ነው። የምክንያትና የውጤት መርህ እስከ ዩኒቨርስ መፈጠር ድረስ አብሮን ተጉዞ አሁን የዩኒቨርስ አመጣጥ ጋር ስንደርስ በቃ ታክሲውን እናሰናብተው አይባል። የሜታፊዚክስ ሕግ ስለሆነ በሁሉም ላይ ተፈሳሚነት አለው አይደል? ዩኒቨርስ መጀመሪያ እንዳለው ከተረጋገጠ በታክሲው ጉዞ መሰረት የግድ ከዩኒቨርስ ውጭ ወደ ሆነ አንድ ኃያል መንስኤ ሊያደርሰን ይገባ። በጣም ግልጽ ነው ማለት ይሄ አያጠራጥርም። አሁን ወደ ሌላኛው ምናልባትም ዘመናችን ላይ በጣም ፈታኝ ወደ ሆነው ጉዳይ እንግባ። ብዙ አምላክ የለሾች ለማምለጥ ሲሉ ወደ ኳንተም ፊዚክስ ፊታቸውን ያዞራሉ። ይሄ በጣም የተለመደ ነው። በኳንተም ፊዚክስ መሰረት የሰብአቶሚክ ክስተቶች ያለ መንስኤ በድንገት ሊፈጠሩ ይችላሉ ብለው ሳይንሳዊ የሚመስል ግን ሰውን የሚያጋባ መከራከሪያ ያቀርባሉ። እኔ ራሱ መጀመሪያ ይህን ስሰማ ሳይንስ በእውነት ነገሮች ከምንም ይፈጠራሉ አለ እንደ ብዬ ነበር። ይህ ጥያቄ ብዙዎችን የሚያደናግር ነው። ክሬግ ግን 3 እጅግ ጠንካራ ምላሾችን ያቀርባሉ። አንደኛ፣ በሳይንሱ ዓለም ቅንጣቶች ያለ መንስኤ ይፈጠራሉ የሚለው የሁሉም ሳይንቲስቶች ስምምነት አይደለም። የኮፐንሃገን ትርጓሜ ከሚባለው መነጫ ነው። የሁሉም አይደለም ማለት ነው። ታዲያ ሌሎቹ ምን ይላል ነው? የዴቪድ ቦምን አዋሳሳኝ ንድፈ ሐሳቦች ብንመለከት እነዚህ የሰብ አቶሚክ ክስተቶች ሙሉ በሙሉ መንስኤ ያላቸው እና ቆጣቢ ሕግጋትን የሚከተሉ መሆናቸውን ያሳያሉ። ሁለተኛው ነጥብ ምንድን ነው?
ምክንያቱም እነዚህ የኳንተም ቅንጣቶች ከምንም የሚመጡ አይደሉም የሚል መከራከሪያ እንዳለ አስታውሳለሁ። ልክ ነህ። እነዚህ ቅንጣቶች ዝም ብለው ከምንም ብቅ የሚሉ ሳይሆኑ ከሰብ አቶሚክ ባዶነት ውስጥ ከሚፈጠር የኃይል መለዋወጥ የሚመንጩ ናቸው። ይህ የኃይል መለዋወጥ ራሱ ቁሳዊ መንስኤ ነው፣ ከምንም የተፈጠረ አይደለም። ሆይ እዚህ ላይ ባዶነት ወይም ቫኪዩም የሚለውን ቃል ትንሽ ማብራራት ያለብን ይመስለኛል። ብዙ ሰው ባዶነት ሲባል ልክ ምንም ነገር የሌለበት፣ አየርም ብርሃንም የሌለበት ጭር ያለ ቦታ አድርጎ ነው የሚያስበው። የኳንተም ባዶነት ግን እንደዛ አይደለም አይደል? በፍጹም እንደዛ አይደለም። ልክ እንደ አንድ ትልቅ ውቅያኖስ ብናስበው ከላይ ስናየው ጸጥ ያለ ቢመስልም ወደ ውስጥ ጠልቀን ስንገባ ሞገዶችና እንቅስቃሴዎች አሉበት። የኳንተም ባዶነትም ልክ እንደዚህ አይነት ነው። እጅግ በጣም ትክክለኛ ምሳሌ ነው። ሶስተኛው የክሬግ ምላሽም ልክ አንተ እንዳልከው ነው። ይህ በሳይንስ የኳንተም ቫኪዩም የሚባለው ነገር በእውነተኛው ትርጉም ምንምነት አይደለም፣ ማዕበል ያለበት እና ሕግጋት የሚገዙት ሁኔታ ነው አይደል? አዎ። ስለዚህ ሳይንቲስቶቹ ዩኒቨርስ ከምንም ተፈጠረ ሲሉ ቃሉን እየተጠቀሙት ያለው የኳንተም ባዶነትን በመግለጽ እንጂ ፍልስፍናዊ በሆነው እውነተኛ ምንምነት አይደለም። ሳይንስም ቢሆን ከእውነተኛ ምንምነት አንዳች ነገር ሊፈጠር እንደሚችል አላሳየም። ይህ እኮ አስገራሚ ነው። ቃላትን በማጣመም ብቻ ሰውን እንዴት ግራ ማጋባት እንደሚቻል ያሳያል። እኛ ክርስቲያኖች ይህንን ልዩነት በሚገባ መረዳታችን በጣም ወሳኝ ነው። በእርግጥም ወሳኝ ነው። እስካሁን የተወያየንባቸውን ነጥቦች ጠቅልል አድርገን ስንመለከታቸው ከሚያገሳው ነብር ምሳሌ ጀምሮ እስከ ኳንተም ፊዚክስ ውይይት ድረስ ያየነው አንድ ጉዳይ አለ። መጀመሪያ ያለው ነገር ሁሉ መንስኤ ያለው የሚለው መርህ በምንም አይነት ፈተና ሳይበገር ጸንቶ የሚቆም እውነት መሆኑን ነው። አዎ፣ እና ደግሞ ይህ መርህ ዩኒቨርስ መጀመሪያ አለው ከሚለው ሐሳብ ጋር ሲጣመር የግድ ወደ አንድ ዘላለማዊ መጀመሪያ ወደ ሌለው እና ከቦታና ጊዜ ገደቦች ወደ ሆነ ኃያል ፈጣሪ ያመላክታል። ይሄ እውነታ ለክርስቲያኖች የሚሰጠው ትርጉም እጅግ የላቀ ነው አይደል? በጣም እንጂ። እምነታችን በጭፍን ልማድ ላይ የተመሰረተ ሳይሆን ከሳይንስና ከፍልስፍና እውነቶች ጋር ሙሉ በሙሉ የሚስማማ መሆኑን ያረጋግጥልናል። የክርስትናን እምነት በድፍረት ለመመስከርና ጥርጣሬ ላለባችሁ አሳማኝ ምላሽ ለመስጠት ትልቅ መሳሪያ ይሆንልናል። በእርግጥ እምነት ነው። የዛሬውን ጥልቅ ዳሰሳ ስናጠናቀቅ ይህንን ትልቅ ፍልስፍናዊ እውነት ወደ ግላዊ ሕይወት የሚያመጣና አእምሮን የሚያነቃቃ አንድ ቀስቃሽ ሐሳብ መተው እፈልጋለሁ። ይሄ ምን አይነት ሐሳብ? ዩኒቨርስ መጀመሪያ ስላለው መንስኤ ካስፈልገው እና እግዚአብሔር ደግሞ መጀመሪያ የሌለው ዘላለማዊ ፈጣሪ ከሆነ እኛ ሰዎች የራሳችንን አጭር የሕይወት ዘመን ከዚህ የፈጣሪ ዘላለማዊነት አንጻር ስንመለከተው ምን ይሰማናል የሚል ነው። ዋው! ይህ በጣም ጥልቅ ጥያቄ ነው። ማለቴ በጊዜ ውስጥ የታጠረውና ቶሎ የሚያልፈው አጭር ሕይወታችን ከጊዜ ውጪ ከሆነው አምላክ ጋር ሲገናኝ ለሕይወታችንን የምንሰጠውን ትርጉምና ዓላማ እንዴት ሙሉ በሙሉ ሊቀይረው ይችላል? ሰዎች ይህንን ሲያስቡ በእውነት የሕይወት አቅጣጫቸው ይቀየራል። የዛሬውን ቆይታችንን በዚህ ጥልቅ አስተሳሳቢ ጥያቄ እንቋጫለን። እጅግ ድንቅ ማጠቃለያ ነው። አዎ፣ ይህ የዛሬው ልዩ ጥልቅ ዳሰሳችን ነበር። በሚቀጥለው ጊዜ በሌላ አጓጊ ርዕስ እስከምንገናኝ ሰላም።